የብዙ ሰው ጥያቄ የብዙ ሰው ጭንቀት የሆነች ርዕስ ናት። ከወንጀል እንዴት እንላቀቅ የሚል ጥያቄ ነው። ከወንጀል መላቀቅ ግድ ነው። የምንወነጅለው አላህን ነው፣ የሚወስደን ጀሃነም ነው። አላህ ይጠብቀንና ስለዚህ እንዴት ልላቀቅ ብሎ ጥያቄ ውስጥ ማስገባት ራሱ ተገቢ አይደለም። ሰው ወንጀል ጋራ ተላኮ የማይላቀቅ ሆኖ የሚቀረው ቀልቡ ሲደርቅ ነው። ወንጀሉ ሲቀለው ነው። ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። አንድ ሰው ሙናፊቅ ሆነ እንደሆነ ወንጀሉ በአይኑ አካባቢ ወይም ደግሞ ፊት ለፊቱ እንዳለፈች ዝምብና እሺ ብሎ እንደሚያባራት ያህል ወንጀል የሚቀለው ሰው አለ። ሙእሚኑ ደግሞ የተራራ ያህል ይከብደዋል። ልብ በሉ። ይሄ እንግዲህ ውስጡ ካለው ኢማን ጋር ይገናኛል። ከወንጀል ለመላቀቅ ያቃተ ምን ሆነ ነው? ወንጀል ማለት በኃይል ገስግሶ ፍሬን ለቆ የመጣ መኪና ነው ማምለጫ የምታጣበት? እስቲ ጠይቅ ራስህን። ወይንም ደግሞ አንተም በጉልበት አስሮ እስር ቤት ውስጥ አስገብቶ የሚያሰራ ጉልበተኛ ነው ወንጀል የሚባለው ነገር? ሱኮ ያንተ ፍላጎት ነው፣ አስገዳጅ ነገር የለውም። ስለዚህ ይህን ጥያቄ የሚያነሳው ወኔው የሞተ ሞራሉ የሞተ ኢማኑ የመነመነ ሰው ነው። ከወንጀሉ በፊት ማከም ያለበት ኢማኑን ነው። እውነት ሙእሚን ነኝ ወይ ብሎ ነው ራሱን መገምገም ያለበት። አላህ ፊት መቆሙን አምኛለሁ ወይ? ሲራጡን አምኛለሁ ወይ? ሒሳብን አምኝ እርግጠኛ ነኝ ወይ? አላህ ፊት ከተከሰሸ በመላእክት ታጅቤ ፊት ለፊት ጀሃነም ተደቅና የምትጠየቅ ነኝ ብሎ አምኗል ወይ? ዛሬም ደግሞ ግራና ቀኝ መላእክቶች እየታዘቡ እየጻፉ እየዘገቡ መሆናቸውን አምኛለሁ ወይ ብሎ ራሱን ነው መጠየቅ ያለበት። ወንጀል በጣም የሚቀለው ሰውና